በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋት እንዳንዣበበ ይገኛል። በመሆኑ የሁለቱ የህወሓት ወገኖች ክፍፍል ወዴት ሊያመራ ይችላል? የፌዴራል መንግስት በኩል ጣልቃ የመግባት የሚፈታ ችግርንስ አለ ወይ? በዛሬ ዝግጅታችን የምንዳስሰው ይሆናል። ውድ የኢትዮ ሞኒተር ቤተሰቦች የትግራይ ክልል ውጥረት ወዴት ያመራል? የፌዴራል መንግስትስ ምን ያደርጋል? በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በደብረጽዮን ገብረ ሚካኤል የሚመራውን ወገን በሚደግፏቸው የትግራይ ኃይል አባላት በመታገዝ የአስተዳደር ተቋማትን መቆጣጠሩን ሲገልጽ ቆይተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደግሞ ጠቅላይ ሚኒስትር አብይ አህመድ ማህተም ከነጠቀ አካል ጋር እንዳይደራደር ጠይቀዋል። በዚህ ውዝግብ መካከል የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆነ የውጭ ኃይሎች ጋር ግንኙነትና ትብብር አለው ሲል ለመጀመሪያ ጊዜ ከሷል። በሁለቱ ወገኖች መካከል ያለው ውጥረት እንዳለ ሆኖ ከኤርትራ ጋር ጦርነት ሊነሳ ይችላል የሚለው ስጋትም እንዳንዣበበ ይገኛል። ለዚሁ ወገኖች ክፍል ወዴት ሊያመራ ይችላል? የፌዴራል መንግስት በኩል ጣልቃ የመግባት የሚፈታ ችግር አለ ወይ? በሚሉና ሌሎች ጉዳዮች የፖለቲካ ተንታኞችን አስተያየት ተጠይቀዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባለፈው ሳምንት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው ብለዋል። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛው የውጭ ኃይል ጋር የተደረገ መሆኑን በስም አልጠቀሱም። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር ዶክተር ደብረጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት ያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይተዋል። አቶ ጌታቸውም አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት ያደረጉ ነው ሲሉ መክሰሳቸውን ይታወቃል። በዶክተር ደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባባለ ይገኛል። በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ባለፈው ሳምንት ለመጀመሪያ ጊዜ ሲሆን የውጭ ጉዳይ ሚኒስትር ጌዲዮን መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊውን መንግስት በግልጽ በኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። አሁን ባለው ሁኔታ የፌዴራል መንግስት ስለሚኖረው ሚና የተጠየቁት የፖለቲካ ተንታኝ ዶክተር አደም የፌዴራል መንግስቱ በትግራይ ያለውን የኃይል ሚዛን፣ የህዝብ ድጋፍና ድርጅታዊ አቅም አይቶ የህወሓት የሚለውን ሰው ቢተካ የተሻለ ይመስለኛል። አሁን ባለው ሁኔታ ህወሓት ተመልሶ አቶ ጌታቸው ይቀበላል የሚል እምነት የለኝም ብለዋል። አሁን ባለው ሁኔታ ወደ ድርድር ይገባሉ ብለው እንደማያምኑም አክለዋል አቶ አደም። የፓርቲው የመንግስት መሪ የተለያየ የሚሆንበት አሰራር በሀገሪቱ ፖለቲካ ባህል ያልተለመደ መሆኑን እንደ አንድ ምክንያት የፖለቲካ ተንታኞች ይጠቅሳሉ። የፓርቲና የመንግስት መሪ የተለያዩ የነበረው በትግራይ ብቻ ነው። ይህንን በኢትዮጵያ አልለመድነውም። በአሁኑ መካከል የሚኖሩ የሀሳብ መለያየት፣ አለመስማማት፣ አለመወደድ ወይም የግል ጸብ ከፍተኛ ችግር ያመጣል ይላሉ። በህወሓት መሪና በመንግስት መሪ መካከል ልዩነት ካለ አሁንም ችግር መምጣቱ አይቀርም። ምክንያቱም እንደ ፖለቲካ ባህል ያለመድነው ነው ሲሉም አክለዋል። ጊዜያዊ አስተዳደሩ እስከ ምርጫ ድረስ የሚቆይ ከሆነ የፓርቲውና የመንግስት አስተዳዳሪው አንድ ቢሆኑ የተሻለ እንደሚሆን ተንታኙ ይናገራሉ። ፌዴራል መንግስቱ ህወሓት የሚለውን ሰው ተቀብለው ቢሾም ይሻላል የሚሉት ዶክተር አደም ምርጫ የመካሄድን ጨምሮ ታጣቂዎችን ትጥቅ ማስፈታት፣ ፌዴራል መንግስት ላይ ትግራይ ያላት ውክልናና ከአማራ ክልል ጋር ያላትን የድንበር ግጭት በተመለከተም ስምምነት ላይ መድረስ የሚቻልበት መንገድ ቢፈጠር ሲሉ ይመክራሉ። ሆኖም ግን ጠቅላይ ሚኒስትሩ በህወሓት ተገዶ ወይም እጁን ተጠምዝዞ ይሄን አደረገ መባል ስለማይፈልጉ ከላይ የዘረዘሯቸው ምክረ ሀሳቦች እውን የመሆን እድላቸው ጠባብ እንደሆነ ያስረዳሉ ዶክተር አደም። ይህንን ማድረግ እንደ ፋኖና የኦሮሞ ነጻነት ሰራዊት ላሉ ሌሎች ተቀናቃኞች ጥሩ መልእክት የሚያስተላልፍና የመሸነፍ ስሜት የሚፈጥር ስለሆነ እንደማይሳካም ግምታቸው ያስቀምጣሉ።
ህወሓትና የጊዜው አስተዳደሩም ሊቀበሉት እንደማይችሉ ዶክተር አደም አያይዘው ያነሱ ሲሆን በሁለቱም ወገኖች መካከል ያለውን መወቃቀስ እንዳለ ሆኖ የፌዴራል መንግስቱን በጀት እየላከ መሰረታዊ እንቅስቃሴ ባለበት ሊቀጥል የሚችልበት እድል እንዳለ ይናገራሉ። ህወሓት በቆየ ቁጥር የኃይል እርምጃ ወደ መውሰድ ነው የሚጠጋው። አሁን ጫና ውስጥ ናቸው። ህዝቡን ፍርሃት ውስጥ ነው። ፍርሃቱን ለማቀዝቀዝና የራሳቸውን እውቅና ለማጠናከር በተለይም ከአማራ ክልል ጋር ያሉ ቦታዎችን ጦርነቱን ተከትሎ በአማራ ክልል ስር እንዲጠቃልሉ የተደረጉ በጉልበት ለመያዝ ሊሞክሩ ይችላሉ። የባሰ የአብይን መንግስት የሚፈታተን ነው የሚሆነው። ሌላው ሊፈጠር የሚችለው ብለው የፖለቲካ ተንታኞች የሚያስቀምጡት ሁኔታ በፌዴራል መንግስት በኩል የሚወሰዱ እርምጃ ቢኖር ነው። የፌዴራል መንግስት በጀት ላለመላክ ወይም ዕቃ እንዳይገባ ለማድረግ ቢወስን የህወሓት ኃይል እንደ ወልቃይት፣ ምዕራብ ትግራይ ያሉ ቦታዎችን በተወሰነ ደረጃ የመያዝ እድሉ ሰፊ ይመስለኛል ይላሉ። በትግራይ ክልል አስተዳደር ስር የቆየው ምዕራብ ትግራይ በ2013 ዓ.ም የጀመረውን ደም አፋሳሽ ጦርነት ተከትሎ በአማራ ክልል እንዲጠቃለል ተደርጎ ወልቃይት ጠገዴ በሚል የክልሉ አንድ አካል ሆኖ ይገኛል። በናይሮቢ የትግበራ ሰነድ መሰረት የትግራይ ኃይሎች የከባድ መሳሪያ ማውረድ የሚካሄደው የውጭና የፌዴራል መንግስት መከላከያ ሰራዊት ያልሆኑ የክልሉ ኃይላት ከትግራይ በመልቀቁ በተመሳሳይ ወቅት ሲወጡ እንደሆነ ተጠቅሰዋል። ሆኖም በክልሉ ያሉት የኤርትራና የአማራ ኃይሎች ከትግራይ ክልል አለመውጣታቸው እንዲሁም በክልሉ በሚፈጸሙ ጥሰቶች ስማቸው ሲጠቀስ ይሰማሉ። ጦርነትን ተከትሎ በአማራ ክልል ስር ተጠቅልለው የተቋቋሙ የአስተዳደራዊ መዋቅሮች እንደሚፈርሱና ተፈናቃዮችም ወደ ቀያቸው እንደሚመለሱ ከዚህ ቀደም ቢነገርም በተለይም ከምዕራብ ትግራይ ተፈናቅለው በተለያዩ የትግራይ አካባቢዎች ተጠልለው የሚገኙ ተፈናቃዮች በክፉ ችግር ውስጥ መሆናቸውን በተደጋጋሚ ባደረጓቸው ሰልፎች አሰምተዋል። ችግሩ ሳይፈታ በቆየ ቁጥር በሁለቱም ወገኖች በኩል ምን ሊፈጠር ይችል የሚሆነው የሚለው ፍርሃት ነገሮችን ሊያባብስ እንደሚችል ጠቅሰው በቶሎ ካልተፈታ አደገኛ ይሆናል ሲሉ ያስጠነቅቃሉ። ሌላው አማራጭ የፌዴራል መንግስት የጉልበት አማራጭ የሚከተልበት ነው። ይህ ከሆነ የኤርትራ መንግስት በትግራይ ላይ ብቻ የመጣ ሳይሆን ህወሓት ከተሸነፈ ወደ እነሱም እንደሚመጣበት በመፍራት ጦርነቱን በቀጥታም በተዘዋዋሪ መቀላቀሉ አይቀሬ ነው ሲሉ የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። የፌዴራል መንግስት ጣልቃ ሳይገባም ነገሮች የተንከባለሉ ቆይቶ በህወሓትና በኤርትራ መንግስት ወደ ጦርነት ሊገባ የሚችልበት እድል ሊኖር እንደሚችልም አያይዘው ያነሳሉ። በትግራይ ክልል ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔት ሴክሬታሪያት ኃላፊ የሆኑት ሌተናንት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ባለፈው ሳምንት ማስጠንቀቃቸው ይታወሳል። ጦርነቱ የሚነሳ ከሆነ በአገር ውስጥና ከውጭም የተለያዩ ኃይሎችን የሚሳተፉ እንደሚሆን እንዲሁም ዳፋው ለቀጠናው የሚተርፍ እንደሚሆን የፖለቲካ ተንታኞች ሲናገሩ ቆይተዋል። ባሳለፍነው ሳምንት በአዲ ጉደም ከተማና በመቀለ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰው ላይ በወሰዱት እርምጃ በርካቶች መቁሰላቸውን ተዘግበዋል። አቶ ጌታቸውም የመንግስትን መዋቅር አፈሰው በሚል 4 የሰራዊት አዛዦችን ማቀዳቸው አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ በየትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው መናገሩ ይታወሳል። አቶ ጌታቸው ባለፈው ሳምንት በአዲስ አበባ በሰጡት መግለጫ ግን የሚመሩት ጊዜያዊ አስተዳደር የፌዴራል መንግስት በትግራይ ክልል ጣልቃ እንዲገባ በይፋ አለመጠየቃቸውን ተናግረዋል። በካቢኔ ደረጃ ተሰብስበን የፌዴራል መንግስቱን ወደ ትግራይ ይግባ ብለን አልጠየቅንም፣ መጠየቅ አያስፈልግም ብለዋል። የትግራይ ሰላምና ደህንነት ቢሮ በበኩላቸው በራሳቸው አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛ ወገን መጋበዝ አሳፋሪ ነው በማለት በፌስቡክ ገጹ አስፍረዋል። በዚህ ረገድ የትኛውም የኃይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው መግለጫው ህዝቡም ደስተኛ እንደማይሆን መግለጫው አክሎ ገልጸዋል። አቶ ጌታቸው ባለፈው ሳምንት በአዲስ አበባ በሰጡት መግለጫ በክልሉ መፈንቅለ መንግስት የተፈጸመ መሆኑን ተናግረው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል።
አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎ ግን ምርጫ ቦርድ ያልከኝ አልቀበልም፣ ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም የለቀመው የሚለው የሙሉ ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ድራድር ነው ብሎ ሊመጣ ይችላል ሲሉ ተደምጠዋል። በሁለቱ ወገኖች መካከል ያለው መካረር ወደ ዓመት ገደማ እየተንከባለለ ሲመጣ ከፌዴራል መንግስት በኩል ምንም አለመባሉን በተመለከተ የፖለቲካ ተንታኞች ጥያቄ ያነሳሉ። ዶክተር አደም እንደሚሉት በጉዳይ ጣልቃ ባለመግባት የህወሓትን ማሳጣት ይፈልጋል። ድርድር ቢደረግ እንኳን ክቡርና ውስጣዊ ጥንካሬውን ከላላ ድርጅት ጋር ነው የሚሆነው። ይህንን ቢያንስ አብይ ጥለዋል ብዬ አላስብም ሲሉ ያስረዳሉ። መጀመሪያ ላይ ህወሓት የሚፈልገውን ሰው አልሸሙም ያሉበት ምክንያት ግልጽ ነበር በማለትም ያክላሉ። አብዛኞቹ ነገር ከህግ ውጭ እየተከሰቱ መሆኑ ጉዳዩን በህግ ማዕቀፍ ውስጥ ለመመልከት አስቸጋሪ እንደሚያደርገው አያይዘው ያነሳሉ። ህግ መከበር አለበት። ስርዓት እስከሚገነባ ድረስ ግን ህጉ በተወሰነ ደረጃ ወደ ጎን መባል ሊኖርበት ይችላል የሚሉት ዶክተር አደም የምርጫ ህጉ መሻሻል እንደማሳያ ይጠቅሳሉ። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።